ስለ ንስሐ ነው። አሁን እንዲህ አለ። እንግዲህ አስተውሉ የእግዚአብሔርን ቸርነት። ባሪያዬ በመልኬ ፈጠርኳችሁ፣ ነቢያትን ለትንቢት ላኩላችሁ። እነሱን ባትሰሙ እኔ ከሰማይ ወርጄ ተወለድኩላችሁ። በ2 ዓመቴ ተሰደድኩላችሁ። እየተመላለስኩኝ አደግኩኝ። ለእናንተ ስል ተጠመቅኩ፣ ለእናንተ ስል ጾምኩ፣ ለእናንተ ስል በአይሁድ መካከል እየተመላለስኩ በምኩራብ እየወጣው እየገባው በብርድ ደብረ ዘይት እያደርኩ አስተማርኩ። በድንጋይ እየተባረርኩኝ አስተማርኩኝ። ያለ ልብስ ያለ ቤት ጸንቼ ኖርኩኝ። በባህርና በወደብ መካከል በረሃብ በጽም ጸንቼ አስተማርኩ። 33 ዓመት ሲሞላኝ ለእናንተ ስል ታስሬ ተጎተትኩ፣ ተቸነከርኩ፣ ተሰቀልኩ። የፊተኞች ሲጎትቱኝ የኋለኞቹ ለቀቁኝ። የኋለኞቹ ሲጎትቱኝ የፊተኞቹ እየለቀቁኝ በእግራቸው እየረቆቡትኝ እርኩስ ምራቅ ተተፋብኝ። ይህም ሁሉ መከራ ለእናንተ ብዬ ተቀበልኩኝ። ይህም ሳይበቃ በጦር ተወጋሁ፣ ተቸነከርኩ፣ ቆሰልኩ፣ ደማሁ። እርጥብ መስቀል ተሸክሜ ተራራ ወጣሁ፣ ሞትኩኝ፣ ተቀበርኩ፣ ተነሳሁ። ሥጋዬን ቆርሼ ደሜን አፍስሼ ሰጠኋችሁ። እንግዲህ ከበደላችሁ የራሳችሁ ጉዳይ ሳይል አርሃወ ለነ ኆኃተ ንስሐ። ይህንን ደግሞ ሳይል የንስሐ በርን ከፈተልን። የንስሐ በርን የከፈተልን እግዚአብሔር ይመስገን። እና ንስሐ የእግዚአብሔር ፍጹም እኔ ይገርመኛል፣ እውነቴን ነው። በአምሳሉም ከመፍጠሩም በላይ ደግሞ ሰው ሆኖም ከማዳኑም በላይ ደግሞ ሙቸላችሁም ከበደላችሁማ ጥፉ ሳይል ደግሞ በማያልቅ ፍቅሩ ተመልከቱ፣ የንስሐ በር መስጠቱ። ሰው ደካማ ነው። ብትወድቁ በዚህ ተነሱ፣ ብታድፉ ብትተዳደፉ በዚህ ታጠቡ፣ ብትጎሰቁሉ በዚህ ንጹ ብሎ ይህንን በር ደግሞ መክፈቱ እግዚአብሔር ይመስገን። ንስሐ ባይኖር ኑሮ ማን ይድን ነበረ? ማንም የሚድን ሰው የለም በእውነቱ ማለት ነው። ያለ እናቱ ያለ ድንግል ማርያም ሐዋርያት እንኳን ሊድኑ አይቻላቸውም ነበረ። ንስሐ ባይኖር ኑሮ ሐዋርያት እንኳን ሊድኑ አይቻላቸውም። በዚህ በር እንድንጠቀምበት እግዚአብሔር ይርዳን። ይህ በር ይገርማችኋል። ይሄ የንስሐ በር የእግዚአብሔር የቸርነቱ በር ተብሎ ይጠራል። ንስሐ የእግዚአብሔር የቸርነቱ በር ነው። ቅዱስ ጎርጎርዮስ ነው አርሃወ ለነ ኆኃተ ንስሐ ብሎ የተናገረው ሃይማኖተ አበው። የንስሐ በርን ከፈተልን። በመልኩ ፈጠረን፣ በዚያ ባንጠቀም ሰው ሆኖ አዳነን። በዚያ ደግሞ ጸንተን ባንኖር የንስሐ በር ከፈተልን። ስለዚህ ንስሐ ማለት የእግዚአብሔር የቸርነቱ በር ማለት ነው። እስኪ በሉ ንስሐ ማለት በሉ የእግዚአብሔር የምኑ በር ነው? የቸርነቱ በር ማለት ነው። ጌታ ሲጠመቅ ይገርማችኋል። ጌታ ሲጠመቅ ሰማይ ተከፍቶ አየሁ ይላል ዮሐንስ። ተመልከቱ፣ መንፈስ ቅዱስ በርግብ አምሳል ስትወርድ ሰማያት ሲከፈቱ አይቷል። ሰማይ መስኮት የለውም፣ ደጃፍ የለውም፣ መዝጊያ መቆለፊያ የለውም። ተከፈተ ማለት ተመልከቱ፣ ጌታ ሲጠመቅ መከፈቱ፣ ሲጠመቅ ከዕዳ ደብዳቤያችን ላይ ቆሞ ነው የተጠመቀው፣ ተደምስሷል። ስለዚህ ዕዳችን ሲደመሰስ የሰማይ ቤት ተከፈተ ማለት ተመልከቱ። ያ ማለት ኃጢአት ማለት የእግዚአብሔርን የቸርነት በር የሚዘጋ ነው ማለት ነው። ኃጢአት ማለት በሉ ምን የሚል ነው? ኃጢአቱ ሲፋቅ ነው ሰማይ የተከፈተው። ጌታ ሲጠመቅ በዮርዳኖስ የተጻፈውን በእብነ ሩካብ ወይም በምንድን ነው የሚባለው? በእብነ በረድ ላይ የተጻፈውን ቁሞ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ሲያጠፋልን ኃጢአቱ ሲፋቅ የሰማይ በር ተከፈተ። ኃጢአት ማለት የእግዚአብሔርን የቸርነት በር የሚዘጋ ነው። እንግዲያውም ተመልከቱ፣ እስከ ማይዜኑ እያላችሁ ተንሱ። ንቃ እግዚኦ ለምን ትተነውም? ለምን ታንቀላፋለህ? ለምን ትተኛለህ? ተነስ። እግዚአብሔር ለምን ተወን? እግዚአብሔር ግፍ በዛ እኮ። እግዚአብሔር እኮ እንዲህ ሁሉ ደረሰብን፣ እስከ መቼ ድረስ አትፈርድም ብንለው መልሱ የእግዚአብሔር የቸርነት በር እንዲዘጋ የሚያደርገው ኃጢአት ነው። ያ ሲፋቅ የቸርነት በሩ ይከፈታል። በአዲስ ኪዳን ለመጀመሪያ ጊዜ የቸርነቱ በር ተከፈተልን። ስለከፈተልንም ስሙ የተመሰገነ ይሁን። ስለዚህ ምን አለ? ጎድጉዱ ወይትረኃወክሙ፣ አንኳኩ ይከፈትላችኋል አለ። አንኳኩ በሉ። ስለዚህ ይቺ ይከፈትላችኋል የተባለች የቸርነት በር ነው። አንድ ነገር አስተውሉማ፣ ጌታ እስከሚወለድ ድረስ ግን ይቺ በር አልተከፈተችም ነበረ። ጌታ እስከሚወለድ ድረስ ይቺ በር አልተከፈተችም። ነቢያት ፈልገዋታል፣ ሐዋርያት ፈልገዋታል። ተመልከቱ፣ እንዲያውም ቅዱስ ዳዊት ይቺ በር ብትጠፋ ምን አለ? መኑ ይወስደኒ ውስተ ሀገረ ጥቅም ወመኑ ይመርሃኒ እስከ ኤዶምያስ ብሎ ይናገራል። ወደ ጥቅም ሀገር
ወደ ኤዶምያስ ማን በወሰደኝ ብሎ ያቺ የቸርነት ሀገር ተዘግታበት በሯ ብትጠፋው፣ እንዲሁም አባ ጊዮርጊስ ሲተረጉም ገነት ሰው በእግር ሂዶ መግባት የሚችልባት ሀገር ናት ይላል። ገነት በነገራችሁ ላይ ሰው በእግር ሂዶ መግባት ይቻላል። ወአዘዞሙ ለሱራፌል ዘውስተ ደዊሆሙ ሰይፈ እሳት እንተ ትጥመያየጥ ከመ ይቀቡ ፍናወ ዕፀ ሕይወት ከመ ይብአ አዳም ታቢሎ ውስተ ገነት ይላል አይደለ? አዳም ተደፋፍሮ ወደ ገነት እንዳይገባ ዕፀ ሕይወትንም እንዳይበላ እግዚአብሔር የገነትን ደጅ ይጠብቁ ዘንድ የምትገለባበጥ የእሳት ሰይፍ የያዙ ሱራፌልን በገነት ደጃፍ ላይ አስቀመጣቸው ብሎ ኦሪት ዘፍጥረት ምዕራፍ 3 ይናገራል። ስለዚህ አስተውሉ። አዳምና ሔዋን ተመልሰው እንዳይገቡ በገነት በር ላይ ሱራፌልን ዘበኛ ካቆመ አዳምና ሔዋን በእግራቸው መግባት ይችላሉ ማለት ነው። ምክንያቱም ዘበኛ መምጣት የማይችሉ ቢሆን ዘበኛ ማስቀመጥ ባላስፈልገው ነበር፣ ይገባ ነበረ። እና አዳምና አባታችን አዳምና እናታችን ሔዋን 2-3 ጊዜ እንገባለን እያሉ እየሞካከሩ ሰይጣንም ሊገላቸው መላእክትም ሊቀስፋቸው ስለሆነ አይ ፍጥረት ሁሉ ገባለሁ እያለ እየመጣ ይባስ እንዳያልቅ ብሎ መንገዲቱን ሰውሯት ነው እንጂ ይገባ ነበርና ገነት በእግር ተዶ ይገባል። ስለዚህ ያች በር ተዘግታ ትኖር ነበር። ከዚህ በኋላ ተመልከቱ ዋጋሶ ለኪሩ ዘውስተ ዴሁ ሰይፈ እሳት እንተ ትጥመያየጥ። በቃ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የደሙን ማህተም ሲሰጥ ግን ያንን የደም ማህተም ሲያይ ኪሩቤል በል እንግዲህ ወደ ምስጋና ተመለስ፣ ወደ ሱራፌል ወደ ኪሩቤል ወደ ባልንጀሮች አንድነት ግባ፣ እንግዲህ የገነት ዘበኞች የአዳም ልጆች ናቸው ብሎ ኪሩቤል የእሳት ሰይፉን መልሶ ወደ ገነት እንዲገባ ወደ መላእክት ዓለም እንዲጨምር አድርጎ እኛን ወደ ገነታችን መለሰን። ንስሐ ማለት የእግዚአብሔር የቸርነቱ በር ናት። የአዳም ልቅሶ፣ የአዳም እንባ፣ የሔዋን መከራና ልቅሶ የእግዚአብሔር የቸርነቱ በር እንዲከፈት አደረገ። ኦ አዳም ምን ተረሰይናከ ይላል። ተመልከቱ። አዳም እንደው ምን አድርገንህ ነው ይላል ቅዱስ አትናቴዎስ በቅዳሴ። ሔዋን እንደው ምን አደረግንሽ? አትብ የተባለችን በልተሽ አንከራተትሽን እኮ ህድገነ ኦ ሱራፌል። ተመልከቱ። ኧረ ሱራፌል ተወን እባክህ፣ ገነት ገብተን ከቅጠሉ ቆንጥሰን እናሽትትበት፣ ከፍሬያው ለቅመን እንቅመስበት። ሱራፊ እባክህ አትከልክለን። አዳምና ሔዋን ምን አደረግናችሁ ይልና ቅዱስ አትናቴዎስ መልሶ ኧረ እናንተ ምን አደረጋችሁ? እናንተስ ድናችኋል፣ ለእኛ ይብላኝ እንጂ ይላል ደግሞ። ምክንያቱም እነሱ ድነው አላ። አስተውሉ። እኔ እውነቴን ነው። እንዲያውም የአባታችን የአዳምና የእናታችን የሔዋን ውለታ አላወቅነውም እንጂ ትልቅ ነው። አዳምና ሔዋን ባያለቅሱ ኑሮ እግዚአብሔር ንስሐ ባይገቡ እግዚአብሔር ይወለድ መሰላችሁ? ክርስቶስ ራሱ እኮ የንስሐ ፍሬ ነው። አዳም እንባውን ዘርቶ ውእቱ ይሁብ ዘርአ ለዘራኢ ይላል ቅዱስ ያሬድ። እግዚአብሔር አለ ለሚዘራ ዘርን ይሰጣል ማለት ለአዳም እንባን ሰጠ፣ ለንባውም ክርስቶስን ንጹሕ ዘር ክርስቶስን ሰጠው፣ ከድንግል እንዲወለድ አደረገ። ስለዚህ አዳም በንባው ማርያምን አበቀለ፣ ማርያም ደግሞ የሕይወት ፍሬን አፈራችልን። ስለዚህ ንስሐ ድንግል ማርያምን ያስገኘ አምላክ እንዲወለድ ያደረገ የቸርነት በር ማለት ነው። እየሰማችሁ ነው? አዎ ቅዱሳን ነቢያት አልቅሰው ኢይሁበኑ አመልአይንቴ ወይ ድቃ ሰለቀራንምቴ ወይ ረፍተ ለመላትህየ እስከ ረክቦ ለእግዚአብሔር ወማይደሮ ለአምላከ ያዕቆብ እያል ለዓይኖቼ ረፍትም ለጉንጮቼ ለሽፋሽፍቴ ማንጎላቸትን ለጉንጮቼ ረፍትን አልሰጥም የሕያው አምላክ የያዕቆብ አምላክ የአማኑኤል ማደሪያ ድንግል ማርያምን እስከማገኛት ድረስ እያሉ እነ ቅዱስ ዳዊት አልቅሰው። ለዚህ ነው ይህን የጾመ ነቢያት የሚባለውን እስከ ልደት ያለውን ጾም የምንጾመው በእነሱ ልቅሶ አምላክ ስለተወለደልን ነው። ከቃሉ ጋር ናችሁ? ቆይ ጥያቄ ልጠይቃችሁ። ይሄ የቸርነት በር የሚዘጋበት ጊዜ አለው የለውም? ይሄ የቸርነት በር ይዘጋል አይዘጋ? አቤት። ንስሐ ምንድን ነው ያላችሁኝ? ረስቸው ነው። የማን በር? የቸርነት በር። የማን የቸርነት በር? የእግዚአብሔር የቸርነት በር። ይዘጋል አይዘጋል? በምን ይዘጋል? በኃጢአት ይዘጋል። እሺ፣ በሁለት መንገድ ይዘጋል። አስተውሉ። በሁለት መንገድ ይዘጋል የቸርነቱ በር፣ የንስሐ በር። ንስሐን የምናጣበት ጊዜ አለ። አንደኛው ልብ ሲደነድን ነው። ሁለተኛው ከሞት በኋላ ንስሐ የለም። ልብ ሲደነድን ማለት ሰው እንዲህ ያደርጋል። ኃጢአትን ከሰው ያየዋል። ከሰው ያየና ያደንቀዋል። ያደንቅና ይመኘዋል። ይመኝና ያደርገዋል።
ያደርግና ይደጋግመዋል። ይደጋግምና ይለምደዋል። ይለምድና ጠባይ ያደርገዋል። ጠባይ ካደረገው በኋላ አለቀው ይላል። አለቀው ሲል ልቡ ይደነድናል። ልቡ ሲደነድን ምን ይሆናል? እዚያ በኋላ ምንድነው ይባላል? ዘይፈልጥ ጸጋመ ወየማነ ይሆናል ማለት ነው። ቀኝና ግራቸውን ይውላችሁ፣ ቀኝና ግራቸውን በሉ የማይለዩ የነነዌ ሰዎች በሉ እስቲ የት ናቸው? ይውላችሁ እስኪ የቅድሙን ቅደም ተከተል ንገሩ። ያውኑ እኔ ያልኩት አንድ ጊዜ ልድገምላችሁ። ሰው ኃጢአትን ከሰው ያየዋል፣ ያይና ያደንቀዋል፣ ያደንቅና ይመኘዋል፣ ይመኝና ይሰራዋል፣ ይሰራና ይደጋግመዋል፣ ይደጋግምና ይለምደዋል፣ ይለምድና ጠባዩ ያደርገዋል። ጠባዩ ሲያደርገው አለቀው ይላል። አለቀው ሲል ልቡ ይደነድናል። ልቡ ሲደነድን ቀኝና ግራውን የማይለይ ይሆናል። ቀኝና ግራውን የማይለይ ማለት መስላችሁ? ቀኝና ግራ ሲሉት ምን ይባላል? ወደ የት ይላል? ቀኝ ይላል። ቀኝ ሲሉት የት ይሄዳል? ግራ ይሆናል። እንደዚህ አልሆናችሁም ብላችሁ አላውቅም። አልሆናችሁም ሆናችኋል። ስለዚህ ሰው ልቡ ሲደነድን ቀኝና ግራውን የማይለይ ይሆናል ማለት ኃጢአትን ጽድቅ ይላል፣ ጽድቅን ኃጢአት ይላል ማለት ነው። ያ ማለት ወተት ይጠቁርበታል፣ ማር ይመርበታል፣ እሬት ይጣፍጥለታል ማለት ነው። ኃጢአትን የሚያደንቅ ጽድቅን የሚተች ትውልድ የሚፈጠረው ከልብ መደንደን የተነሳ ነው። ከዚህ በኋላ ሰው እስመ ግዘፈ ልብ ይትቃወሞ ዘልፈ ለጽድቀ እግዚአብሔር ብሎ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው እንደተናገረ የደነደነ ልብ ሁልጊዜ የእግዚአብሔርን ጽድቅ ሲቃወም ይኖራል ብሎ እንደተናገረ ከዚህ በኋላ ሰው መቃወም ብቻ ይጀምራል። ጸሎት መቃወም፣ ስግደት መቃወም፣ ቅዳሴ መቃወም፣ ካህናትን መቃወም፣ ጳጳሳትን መቃወም፣ መጻሕፍትን መቃወም፣ ታምረ ማርያምን መቃወም፣ ገድላትን መቃወም፣ ስርዓተ ቤተክርስቲያንን መቃወም፣ ምንኩስናን መቃወም። ለምን? ቀኝና ግራውን አይለይም። ቀኝና ግራውን አይለይም። ልቡ ሲደነድን ሰው ኃጢአትን ያደንቃል፣ ጽድቅን ይጠላል። የሚገርመው ደግሞ እሱ ብቻ አይደለም፣ የሚሰራው በደል ራሱ ትክክል እንደሆነ ይሰማዋል። አስባችኋል አይደለም? ገለው የሚፎክሩ ሰዎች ማለት ነው። ይሄ ማለት ገለው የሚፎክሩ በሰው ደም ታጥበው እየበሉ እንኳን ልባቸው የማይደነግጥ ሰዎች እነዚህ ናቸው። ከዚህ ደረጃ ሲደርስ ነው እግዚአብሔር ከእንዲህ ያለው ደረጃ አያደርሰን። እንዲህ ያለው ደረጃ ሲደርስ የእግዚአብሔር የቸርነቱ በር ትዘጋና ምን ይላል መሰላችሁ? ለማይረባ አይምሮ አሳልፎ ይሰጣል የምትባለው ደረጃ ይችላል። ንስሐ እንዳንገባ ለንስሐ የሚጸጸት ልብ እናጣለን ማለት ነው። ሰይጣን እግዚአብሔር የማይመረው ለምን ይመስላችኋል? ንስሐ እንዲገባ የምታደርገው የምትጸጸተው ሕሊና ስለተነሳቸው ነው። ከዚህ ደረጃ ፍጹም ደረጃ። ስለዚህ ሰው በሁለት መንገድ ይበቃል ማለት ነው። በሁለት መንገድ ይበቃል። አንደኛው በጽድቅ ይበቃል፣ ሁለተኛ በኃጢአት ይበቃል። በኃጢአት ሲበቃ ሰይጣንን ይመስላል በሉ። ማንን ይመስላል? በጽድቅ ሲበቃ ማንን ይመስላል? እግዚአብሔር። አሁን በኃጢአት የበቃ ሰው አይታችሁ ታውቃላችሁ? ሕፃናትን የሚያርዱ፣ ነፍሰ ጡሮችን የሚያርዱ፣ እናትን ከልጅ ፊት የሚያርዱ፣ ሚስትን ከባል ፊት የሚያርዱ፣ እነዚህ በቅተው የኃጢአት የመጨረሻው ማዕረግ ደርሰው ሰይጣን የሆኑ ሰዎች ናቸው። እንዲህ ያለ ሲደረስ ከዚህ ክፋት ይደረሳል። ከዚህ በኋላ እነዚህ ሰዎች የሚቀርባቸው መስጠም ብቻ ነው። ልክ ፈርዖን በዘጠኙ እነዚያ መቅሰፍቶች በሙሉ ምንድናቸው? ለፈርዖን የተሰጡት የቸርነት በሮች ነበሩ። እነ ዝንብ፣ እነ ጓጉንቸር፣ እነ ቅማል፣ እነ ተናካሽ ዝንብ፣ እንዲህ ይህን የመሰለው በሙሉ ውሃው ደም መሆኑ፣ ይሄ በጠቅላላው የቸርነት በሮች ነበሩ። በእነዚህ አልጠቀም ሲል ዘጋውና ባህሩን በላዩ ላይ አተመ ማለት ነው። ከዚህ ደረጃ ሲደርስ ሰው ይዘጋበታል። ሰምታችኋል። እንግዲህ መድኃኒቱን ነግሬያችኋለሁ። ሳይዘጋባችሁ አሁን ብትመለሱ ይሻላችኋል። የማደናቆር አይረባችሁም። ክብረ በዓል ሲሆን እየተገኛችሁ እልል እያሉ መሄድ ክርስትና እንዳይመስላችሁ። እኔ እውነቴን ነው። እንዲሁ እገሌ 50 ብር ጥላ ሰጥቷል። እንኳን 50 ብር 50 ኳትሪሊየን ብትሰጡም ለእግዚአብሔር ቁም ነገሩ አይደለም። ቁም ነገሩ ሰው መሆን ነው። ቁም ነገሩ መመለስ ነው። ቁም ነገሩ ኃጢአትን በቃይ ማለት ነው። የመዳን ቀን ዛሬ ነው። አሁን ተመለሱ። ማትመለሱ ከሆነ እግዚአብሔር የቸርነቱን በር ይዘጋል። እንዲሁ አትረዱ፣ አታስተውሉ። እንዲሁ አይድረስ እኮ ነው። እስቲ ቆይ እግሩን ሰው ከቁርጭምጭምቱ ላይ ብንቆርጠው ዝቅ ይላል ከፍ ይላል? አቤት። አጉልበቱ ላይ ብንቆርጠውስ? አወገቡ ላይ ብንቆርጠውስ? አንገቱ ላይ ብንቆርጠውስ?
እየተከረከም የግጥ አንገት ይድረስ ነው የምትሉት። አሁን ለምንድን ነው የማንመለሰው? አንገታችሁ ሲቆረጥ ነው የሚገባችሁ። እና ንስሐ አሁን ካልገባችሁ መቼም አትገቡ። እና በእግዚአብሔር ቸርነት እያመካኘን ልባችን እንዲደነድን ሲደረግ ያመካኘንበት ቸርነት መከልከል ይጀምራል። ተፈቅድኑ ታስተአብዶ ለእግዚአብሔር በብዝሃ ምሕረቱ ወበኦሆ ብሂሎቱ አንተ ሞኝ። ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር አንተ ሞኛ ሞኝ ምን ሆነ ነው? እግዚአብሔር ቀላያትን በማፍሰሱ ብርሃናትን በማመላለሱ ነፋሳትን በማንፈሱ እሺ በጎ በማለቱ ቸራንግቶ በማሳደሩ ቸራውሎ በማስመሸቱ እድሜ በመቀጠሉ በዝናብ ስላበቀለልህ በፀሐይ ስላበሰለልህ ስለመገበ ውለ ስለገባ ተኝተ ስለወጣ እግዚአብሔር ቸር ነው እንጂ ሞኝ መሰለ ይላል ቅዱስ ጳውሎስ። ስለዚህ ይተወስቅ ኃጢአተ በዲበ ኃጢአትከ እንዘ ትብል መሐሪ ውእቱ እግዚአብሔር። ሲራክም መጽሐፈ ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ብሎ ይነገራል። ይሄ ነው እድል ታጣ የሚባለው እዚህ ላይ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በማቴዎስ ወንጌል ምዕራፍ 25 ላይ ስታነቡ እነዚህ ደናግል ምንድነው ሲሉ የነበር? የሚገርማችሁ ሁለተኛው የሚዘጋበት መንገድ ተናግሬ የዛሬውን የንስሐ ትምህርታችን እና ይቆየን እንላለን። ሁለተኛው የእግዚአብሔር የቸርነቱ በር የሚዘጋው በምን መቼ ነው? በመቼ ይመስላችኋል? ጌታ ከሞትን በኋላ ይዘጋል። ጌታ በመጣ ጊዜ እነዚያ አብዳት ወይም ሰነፎቹ ደናግል ሰዎቹ ከሙሽራው ጋር ሲገቡ እነሱ ሊገዙ ሄደው ነበር። መብራት ትዝ ይላችኋል። ዘይት ሊገዙ ሄደው ዙሪያው ሲመጡ አርህወነ እግዚኦ እግዚኦ አሉት። አቤቱ ክፈትልን፣ አቤቱ ክፈትልን፣ አቤቱ ክፈትልን። አማን አማን እብለክን ከመያምረክን እውነት እላችኋለሁ አላውቃችሁም ማለት። በሩም ተዘጋ ይላል። ምሕረት ተከለከለ ብለው ይተረጉሙታል ሊቃውንቱ። እስኪ ምሕረት ተከለከለ በሉ። ምሕረት ተከለከለ። ምሕረት የሚከለከለው 2 ጊዜ ነው። ንስሐ ሳይገባ ኃጢአትን በሚደጋግም ሕዝብ ምክንያት በቁማችን የእግዚአብሔር ምሕረት ይከለከልና በመዓት ላይ መዓት ይጨመራል። ከዚያ በኋላ ደግሞ እስከምንሞት ካልተጠቀምንበት በሞትን ጊዜ የድንግል ማርያም አማላጅነት እንኳን አይጠቅመንም። ከሞትን በኋላ ሳለን ካልተጠቀምንበት የእሷ አማላጅነት ቢሆን የመላእክት፣ የነቢያት፣ የሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሰማይና ምድር ተጨምረው እንኳን ቢሆን ተመልከቱ። አመይታ ድህን እሞለታ እናት ልጇን በማታድንበት ጊዜ ተመልከቱ። አመታ ገብ ምድር ማይጸንታ ምድርም አደራዋን በምትመልስበት ጊዜ ኩንኒ ለመዋቲ ሀገፋ ወወልታ ያለው ደራሲው ለዚህ ነው። ሟች ፈራሽ በስባሽ ለወንኩት ልጅ ድንግል ማርያም ያን ጊዜ እናት ለልጇ በማትጠቅምበት፣ አባት ለወንድ ልጁ በማይጠቅምበት በዚያ ጊዜ መሬት የሰውን ልጅ የዋጠችውን አደራ መልሳ ከነጉስ ቁልናዬ በእግዚአብሔር ፊት በቆምኩ ጊዜ ያን ጊዜ መጠጊያ ሆኝኝ ይላል። ዛሬ እንዲህ ያለ ሰው ብቻ በዚያን ጊዜ ጥግ ያገኛል። ካልሆነ ግን ምሕረት ይከለከላል። ምሕረት ከሚከለከልበት ሳንደርስ ተዘጋጅተን እንድንሞት እግዚአብሔር ይርዳል። ስለዚህ አንኳኩ ምን ይልላችኋል? ምኑን? ደጁን ምቱ። የምኑን ደጅ? የምሕረት ደጁን። ከዚያ በፊት የሚቀድም ደጅ አለ። የምሕረት ደጁ እንዲከፈት የልብ ደጅን ማንኳኳት ይቀድማል። ራዕየ ዮሐንስ ላይ ሲናገር እኔ በደጅ ቁሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር ገብቼ ከእርሱ ጋር እራት እበላለሁ ብሎ ይናገራል። ስለዚህ የልቡን ደጅ ለከፈተ የሰማይ ደጅ ይከፈትለታል። አንኳኩ፣ ይከፈትላቸዋል። ምናችሁን? ልባችሁን አንኳኩት፣ ክፈቱት፣ ንስሐ ግቡ። ከዚያሳ እሱ የምሕረት ደጁን ይከፍትላቸዋል። አባ ጊዮርጊስ ደግሞ አይኑ አንቀጸ ጎደጎድ ይላል። የትኛውን በር ነው የማንኳኳው? ዘይንበል አንቀጸ ጽርሕኪ ያንቺን በር ነው እንጂ ማንኳኳው ብሎ ደግሞ እመቤታችን በር ይላታል። ምንድን ነው? ከራስ ጠጉሯ እስከ እግር ጥፍሯ ያለው የእመቤታችን ሕዋሳቷ በሙሉ በር ነው። ያበድሮን እግዚአብሔር ላናቅጸ ጽዮን እምኩሉ ተአይኒሁ ለያዕቆብ እንዳለ ቅዱስ ዳዊት እግዚአብሔር ከሁሉም በሮች ይልቅ ከያዕቆብ ደጃፎች ይልቅ የጽዮንን በሮች ይወዳቸዋል ማለት እግዚአብሔር የያዕቆብ ዘር ከሆኑ ሴቶች ይልቅ የድንግል ማርያምን ሕዋሳት ይወዳቸዋል። ስለሚወዳቸው ተመልከቱ። በይንተ አብራኪሃ፣ በይንተ አይጋሪሃ፣ በይንተ ሰኮነሃ፣ በይንተ ከናፍሪሃ፣ በይንተ ዘባና እያልን ስለምነው ስለተንከራተቱ እግሮቿ፣ ስላቀፉ ክንዶቿ፣ ስለታቀፉ ስላዘለ ጀርባዋ፣ ስለሳሙ ከንፈሮቿ፣ ስለወሰነች ማኅፀኗ እያልን ስንለምነው ይሰማል። በዚህ በር የድንግል ማርያምን
የአማላጅነት በር በማንኳኳት ልቡናችንን ቶሎ ለካህናት ቁልፍ በመክፈት ለቁልፉ ከፍተን በመገኘት የእግዚአብሔር የምሕረት ደጁ ይከፈትልናል። ዛሬ ወደ በሩ እንድንገባ አምላከ ቅዱሳን ይርዳን።